Ukrainian drones have hit warehouses belonging to Russia's largest online retailer in the Krasnodar region. ሩሲያ በዩክሬን ላይ የከፈተችው ዘመቻ በፈረንጆቹ የካቲት 24 2022 ከተጀመረ ወዲህ 1610 ቀናትን አስቆጥሯል። ይሁን እንጂ በሁለቱ ሀገራት መካከል ሰፊ ግጭት የተጀመረው በ2014 ሩሲያም የክሪሚያን ባህር ገብ መሬት በኃይል ከተቆጣጠረችበት ጀምሮ ሲሆን አጠቃላይ የጦርነቱ ጊዜ 4500 ቀናት በላይ ሆኖታል። በእነዚህ የጦርነት ቀናት ውስጥ በሩሲያና ዩክሬን መካከል በርካታ ድርድሮች፣ ውይይቶች፣ ጉባኤዎችና መግለጫዎች ወጥተዋል፣ ተደርገዋል። ግን አንድም የመፍትሄ መንገድ ያመላከተ መሪም ፖለቲከኛም አልተገኘም። በዩክሬንና ሩሲያ አጋሮች መካከል የጂኦፖለቲካ አሰላለፍን በበላይነት ለመምራት የሚደረገው ሩጫም ከባድ የፖለቲካ መዛነፍን በዓለም ማስከተሉም ይታወሳል። ከኢስታንቡል ቱርክ፣ ከሪያድ ጅዳ ሳውዲ አረቢያ ብሎም ከሮም እስከ ለንደን፣ ከሙኒክ እስከ ዋሽንግተን ሲቀጥልም እስከ ብራሰልስ የበርካታ ፖለቲከኞችን ትኩረት የሳበው ከድርድርና ከተኩስ አቁም የራቀው የሩሲያና ዩክሬን ጦርነት መቼ እንደሚቆም ቁርጥ ጊዜ ለማስቀመጥ አስቸጋሪ ሆኗል። ከሰሞኑ የዩክሬኑ ፕሬዝዳንት ዘለንስኪ የስልጣን ሽግሽግ ማድረጋቸው የዩክሬንን ፖለቲካ መወሳሰብ የሚያሳይ ምልክት ሆኖ መወሰዱን ዲፌንስ ኤክስፕረስና አልጀዚራ አስነብበዋል። በጦር ሜዳ ገድል ከባድ ጀብዱ እንደፈጸሙ የሚነገርላቸው የዩክሬን የጦር ኃይሎች ጠቅላይ አዛዥ የነበሩት ጄኔራል አሌክሳንደር ሲሪስኪም የስራ ዘመናቸውን በማጠናቀቅ ከኃላፊነታቸው ተነስተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው በሲሪስኪ ምትክ ሜጀር ጄኔራል ሚካኤሉ ድራፓይቲ አዲሱ የጦር ኃይሎች ጠቅላይ አዛዥ ሆኖ እንዲሾሙ መወሰናቸውን ጄኔራል ሲሪስኪ ለተተኪያቸው የሚያስረክቡት ጦር ተከላካይ ብቻ ሳይሆን ማጥቃት የሚችል አውሬ እንደሚሆን ፍላጎት እንዳላቸው በመግለጽ ባለፈው አንድ ዓመት ብቻ 700 ካሬ ኪሎ ሜትር የዩክሬን ግዛት ማስለቀቃቸውን ጠቅሰዋል። የአዛዡ መልቀቅ በዩክሬን ሕዝብ ዘንድም ቁጣን ቀስቅሷል። ሴሬስኪ በ2022 የሩሲያን ጥቃት በመመከት የኪየቭና የካርኪቭ ከተሞችን ከከበባ ማዳናቸውንና የመልሶ ማጥቃት ዘመቻ መምራታቸው እንደ ትልቅ ወታደራዊ ገድልም ተወስዶላቸዋል። በሩሲያ ኩርስክ ግዛት የተካሄደውን ድንገተኛ ዘመቻም የድሮን ሰራዊት ምስረታ እንዲሁም የጦር ኃይሉ መዋቅራዊ ማሻሻያዎች ዋና ዋና ስኬቶቻቸው እንደሆኑም ይመሰከርላቸዋል። ማዕረግና ኃላፊነት ሊቀያየር ይችላል። የኔ ስራ ግን አሁንም ጦርነት ነው። በማንኛውም ሁኔታ ውስጥ ሆኜ እስከ ድል ድረስ ዩክሬንን ማገልገል ቀጥላለሁ ብለዋል። ይህ የአመራር ሽግግር የተከናወነው ባለፈው ሳምንት በኪየቭ የፖለቲካና ወታደራዊ አመራሮች መካከል ከፍተኛ ውጥረትና ውይይት ሲደረግበት ከቆየ በኋላ ነው። ፕሬዚዳንት ዘለንስኪ እንደገለጹት የአመራር ለውጡ ዓላማ የዩክሬንን ወታደራዊ አቅም የበለጠ ለማጠናከርና በሩሲያ ላይ የሚደረገውን ጫና በማሳደግ ወደ ሰላም ለማምራት ነው ቢሉም አንዳንድ ተንታኞች ግን የዩክሬን ፖለቲካ ወደ መክሸፍ እየተሸጋገረ ስለመሆኑ ይሞግታሉ። ዘለንስኪ በበኩላቸው አሁንም ድል በደጃችን ናት ማለታቸውን ቀጥለዋል። ሌላው በዩክሬንና ሩሲያ መካከል እየተካሄደ ባለው ደም አፋሳሽ ጦርነት ምክንያት በ2026 የመጀመሪያዎቹ 6 ወራት ውስጥ በሲቪሎች ላይ የደረሰው የሞትና የአካል ጉዳት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ37 በመቶ መጨመሩን የተባበሩት መንግስታት ድርጅት የሰብአዊ መብት ቡድን አስታውቋል። ተመድ እንደገለጸው 1396 ሲቪሎች ሕይወታቸውን ያጡ ሲሆን 7978 ሰዎች ደግሞ አካላዊ ጉዳት ደርሶባቸዋል። ቁጥር ከ2025 ተመሳሳይ ወቅት ጋር ሲነጻጸር የ37 በመቶ እንዲሁም ከ2014 ጋር ሲነጻጸር የ114 በመቶ ወይንም ከሁለት እጥፍ በላይ ከፍተኛ ጭማሪ ያሳያል። ለጉዳቱ ከፍተኛነትም ዋና ምክንያቶች የረዥም ርቀት ሚሳኤሎችና ድሮኖች ከግንባር ውጊያ ቀጠናዎች ርቀው በሚገኙ እንደ ኪየቭና ዲኒፕሮ ባሉ ቦታዎች ላይ የሚሰነዘሩ ጥቃቶች መበራከታቸው እንዲሁም የአጭር ርቀት ድሮኖች በግንባር መስመር አካባቢ በሚኖሩ የሲቪል ማህበረሰቦች ላይ የሚፈጽሙት ጥቃት በከፍተኛ ሁኔታ መናሩ ነው ተብሏል። የሰላም ድርድሮች ባልተሳኩበት ሁኔታ ሁለቱም ወገኖች የዕለት ተዕለት የአየር ጥቃታቸውን ዛሬ ማጠናክረው ቀጥለዋል። ዛሬም በቀጠለው ጦርነት በሩሲያ ግዛት በሚገኘው ካሊኖ የወታደራዊ አየር መንገድ ላይ ያካሄዱት የድሮን ጥቃት ተከትሎ የሩሲያ ሚግ 29 ተዋጊ ጀትና አየር መንገዱን ይከላከላል የተባለውን ፓንቲሲር ኤስ1 የጸረ አየር መከላከያ ስርዓት መደምሰሳቸውን የዩክሬን ኃይሎች ይፋ አድርገዋል። ጥቃቱ የተፈጸመው በዩክሬን የጦር ኃይል ስር በሚገኘው 15ኛው ጥቁር ደን ተብሎ በሚጠራው መድፈኛ ብርጌድ አማካኝነት መሆኑም ተገልጿል። ሚግ 29 ተዋጊ ጀት በግምት 25 ሚሊዮን ዶላር የሚያወጣም የሩሲያ አየር ኃይል ተዋጊ አውሮፕላን እንደሆነ ይነገራል። ፓንቲስር ኤስ1 የተባለው በግምት 20 ሚሊዮን ዶላር የሚያወጣ አየር መንገዶችንና ስትራቴጂካዊ ቦታዎችን ከድሮንና ሚሳኤል ጥቃት ለመጠበቅ የሚያገለግል የጸረ አየር መከላከያ ስርዓት ነው። የዩክሬን ወታደራዊ ባለስልጣናት እንደገለጹት የሁለቱ መሳሪያዎች መደምሰስ በሩሲያ ጦር ላይ በግምት 45 ሚሊዮን ዶላር አጠቃላይ የኢኮኖሚና ወታደራዊ ኪሳራ አድርሷል። ከኩርስክ ከተማ በስተምስራቅ 7 ኪሎ ሜትር ርቀት ላይ የሚገኘው የካሊኖ አየር መንገድ የሩሲያ አየር ኃይል በዩክሬን ላይ ለሚሰነዝራቸው የረዥምና አጭር ርቀት ጥቃቶች እንዲሁም የዩክሬን ድሮኖችን ለማክሸፍ እንደ ዋነኛ የቅድመ ግንባር አየር መንገድ ሆኖ ሲያገለግል ቆይቷል። የዩክሬን ጦር አክሎ እንደገለጸው ከአውሮፕላኑ ጋር አብሮ አየር መንገዱን የሚጠብቀው የፓንቲሲር ኤስ1 መከላከያ ስርዓት መመታቱ የሩሲያን የድንበር አካባቢ የአየር መከላከያ አቅም ያዳክማል።
ሩሲያ በ2022 ሙሉ በሙሉ ወደ ዩክሬን ዘመቻም ከጀመረች አንስቶ ለሲቪል በረራዎች ዝግ ሆኖ ቆይቷል። ካሊኖ አየር መንገድ ቦታው የሩሲያን የአየር ኃይል እንቅስቃሴዎችና ወታደራዊ በረራዎችን በመደገፍ ረገድ ከፍተኛ ድርሻ ሲያበረክት የቆየ ስትራቴጂካዊ ማዕከል ነው። ዛሬም ቀጥሎ በዋለው የሩሲያና ዩክሬን ጦርነት የሩሲያ ጦር በዩክሬኗ የወደብ ከተማ ኦዴሳና በአካባቢዋ በሚገኙ የዩክሬን ወታደራዊ ተቋማትና የመሰረተ ልማት ኢላማዎች ላይ የአየርና ሮኬት ጥቃት መፈጸሙን ይፋ አድርጓል። እንደ ዘገባዎች ገለጻ በጥቃቱ ከተመቱት ቦታዎች መካከል የወታደራዊ ቁሳቁስ ማከማቻዎች፣ የነዳጅ ዲፖዎችና የድሮን ማሰባሰቢያ ማዕከላት ይገኙበታል። የዩክሬን ባለስልጣናት በአካባቢው የአየር ጥቃት ማስጠንቀቂያ ደወል መደወሉንና የአየር መከላከያ ስርዓታቸው ጥቃቶቹን ለመመከት መንቀሳቀሱንም ተናግረዋል። ይህ የሩሲያና ዩክሬን የመጠቃቃት ጦርነት የምስራቅ አውሮፓን ቀጠና ወደ አለመረጋጋት እንደሚመራው ተንታኞች ስጋታቸውን እየገለጹ ይገኛሉ። Ukrainian drones have hit warehouses belonging to Russia's largest online retailer in the Krasnodar region.